ቢስሚላህ ወልሐምዱሊላህ እንደገና ተመልሰናል። አላህ ሱብሓነሁ ወተዓላ እንግዲህ ወዳጆቹንም ጥላቶቹንም እያስጠነቀቀ ነው በእነዚህ አያቶች ማለት ነው። አማይነን የሚባሉት እንግዲህ እንደ ስማቸው ከሆነ ወዳጆች ናቸው። እነዚህ ወዳጆች የአላህ ወዳጆች ሆኑ ማለት እንዲሁ ዝም ብለው የሰራችሁትን ብትሰሩ እንደፈለጋችሁ ማለት አይደለም። ልክ አይደላችሁም፣ በመመሪያ ነው የምትሄዱትና በመመሪያው ላይ ሆናችሁ የሚፈለግባችሁን መስዋዕት ከፍላችሁ ለታቀደላችሁ እቅድ እንድትደርሱ ተፈለጋችሁ ፈተናን ለመቋቋም መዘጋጀት አለባችሁ። እናንተ ደግሞ መጀመሪያውንም እምነቱን ያልተቀበላችሁና ማን አለብኝ የምትሉት ትዕቢተኞች ደግሞ ለጊዜው አቅማችሁን ስላላወቃችሁ እውነት መስሏችሁ እንጂ ምንም አይደላችሁም። አይምሰላችሁ፣ ከኔ ፈተና ምንም የምታመልጡበትና ተቅጣት የምትድኑበት መንገድ የለም ከእምነት በስተቀርና የፈለገው ነገር ብትዘል ተኔ እጅ አታመልጥም ይላል አላህ Subhanahu Wa Ta'ala። ላታመልጭኝ አታሩጭኝ ይላል ያገራችን ሰው ማለት ነው። እንግዲህ የዓለም አምባገነኖች በአሁኑ ጊዜ ማን አለብን ሁሉ ነገር በእኛ እጅ ነው ይላሉ። ማን خلقهم ማን የፈጠራችሁ ማን አሸዱ ሚና ቁዋ ሲሉ አለን አላሁ الذي خلقهم ይላል አላህ Subhanahu Wa Ta'ala። እናንተን ካልነበራችሁ የፈጠራችሁ ነው ኃያሉ። ስለዚህ ከኔ ጥቃትና ቁጣ ማንም ሊያስጥላችሁ አትችሉም። መዋል ማደሩ ይሄ የቀጠሮ ጉዳይ ነው፣ ጊዜውን ጠብቅላችኋለሁ። በመጨረሻ ግን በፈለኩት ሰዓት ይዛችኋለሁኝ፣ እስከዛ መፈንጠዝ ትችላላችሁ። ወኡምሊ ለሁም ኢነ ከይዲ መቲን። አንዳንድ ጊዜ ያላየው ያልሰማው መስሌ ዓለምን በጀራኢም ሲያጥለቀልቁት ሲያተራምሱት ዝም ብላቸውና በመጨረሻ ግን አንድ ቀን ይዛቸውና ዋጋቸውን አሰጣቸዋለሁ እያለ ነው ማለት ነው። ወመን ጃሃደ። ስለዚህ እንግዲህ ሙእሚኖች እንደ ስማችሁ አማኞች ከሆናችሁ የመጣው ቢመጣ በዚህ በጀመራችሁት መስመር ላይ በእምነት መቀጠል ይጠበቅባችኋል። ይህን ምክርና መመሪያ ተቀብሎ የታገለ ይላል። እንግዲህ መታገል አይቀርም፣ ለባጢልም ለሐቅም መስዋዕት መክፈል ስለማይቀር በትክክለኛው በአላህ መስመር ላይ ሆነ ሰለቸኝ ደከመኝ ሳትል የጌታን ትእዛዝ በመፈጸምና ዲንህን በማስከበር የምትታገል ካለህ ፈኢነማ ይጃሂዱ ሊነፍሲህ። ይህ አይነት ታጋይ የሚታገለው ለራሱ ነው፣ ራስህን ነው የምትጠቅመው በትግልህ ማለት ነው። ለምን በዱንያም ዒዝ ታገኛለህ፣ ዲንህን ወገንህን ታስከብራለህ፣ በዛኛው ዓለም ደግሞ የዘላለም ጽድቅ ታገኛለህ። ለማንም ብለህ አይደለም የምትታገለውና ለራስ ጥቅም ስትል ታገል ይላል አላህ Subhanahu Wa Ta'ala። አላህንም አትጠቅም። በዱንያ ላይ ያለ ሰው ሁሉ በሙሉ አላ አትካ ቀልቢ ረጁል ሚንኩም፣ ሁሉም እንደ ነብዩ መሐመድ ሆኖ ቢያገለግለው እንኳ ለሱ ቅንጣት የሚጨምርለት ነገር የለም። ሁሉም ደግሞ አላ አፍጀር ቀልብ ረጁል ሚንኩም፣ ሁሉም እንደ ኢብሊስ ሆኖ ቢክር ደግሞ ዳርስተዳር እሱን ምንም የሚጎዳው ነገር የለም። እንግዲያስ ኢነማ ሂ አዕማሉኩም ኡህሲሃ ለኩም፣ የምትሰሩት ስራ ለራሳችሁ ገቢ ነው የሚሆነው። በመጥፎውም ሆነ በበጎው የሥራ ውጤታችሁን ታገኛላችሁ፣ ለኔ አይምሰላችሁም ለምንና ማባብላችሁ እያለ ነው ማለት ነው። ስለዚህ መታገል አለባችሁ። ከታገላችሁ አይቀር የጥሩ ዋጋ የሚያመጣ ትግል ታገሉና በሐቅ ላይ ሆኑ ማለት ነው። የሚታገል ሰው ለራሱ ነው የሚታገለው። ኢነላህ ለገኒዩን አኒል ዓለሚን፣ አላህ ግን ተዓለም ህዝቦች ሁሉ እና ከስራቸው የተብቃቃ ጌታ ነው። እናንተ ሳትኖሩም ሙሉ ጌታ ነበርኩኝ፣ እናንተም መጣችሁ ቅንጣት የጨመራችሁልኝ ነገር የለም። እናንተ ብታምጹም የምትጎዱኝ ነገር የለም፣ ጥሩ ብትሆኑም የምትጠቅሙኝ ነገር የለም። ለራሳችሁ ነው እንጂ ለኔ ምንም የምታበረክቱ ነገር የለም ይላል። እኔ ከሁሉም የተብቃቃሁኝ ጌታ ነኝና ለራሳችሁ ብዬ ነው ይሄን ሁሉ ምነግርና መመክራችሁ ይለናል ማለት ነው። ወለዲና አመኑ፣ እና ይሄን መለኮታዊ ጥር ሰምተው እነዛ ያመኑ የሆኑት አላህ ይወፈቃቸው፣ ወአሚሉ ሷሊሃት፣ እንደገና እምነታቸውን ደግሞ በመልካም ስራ ያዳጎሱ የሆኑት። እምነት በቃል ብቻ ከሆነ ያው ተቃልነት አያልፍም። ሁል ጊዜ እምነትን ሲያነሳ አላህ ወአሚሉ ሷሊሃት የምትለው ትቀጥላለች ሁል ጊዜ። ብዙዎቹ ደግሞ ያልገባቸው እዚህ ነው። ላኢላሃ ኢላላህ ቃል አንድ ሰው ምንም ችግር የለም የሚመስለን ብዙዎቻችን ነው። እምነት የሚረጋገጠው በተግባር ሲደገፍ ነው ማለት ነው። ምክንያቱም እምነት ቃል ነው። ቃልን ወይ ውሸት ወይ እውነት ሊሆን ይችላል።
ከሁለት አንዱ ነው የሚሆነው ማለት ነው። ስለዚህ እምነት የሚቀጥልበት አንድ ነገር አቋሜ ነው ብለህ ተናግረህ ሲያበቃ ያን ነገር በተግባር ተደገፍከው እውነት ያመንክበት መሆኑን ያረጋግጣል፣ ዋጋ እየከፈልክለት ነውና ማለት ነው። እምነት ያዞኛል እሰግዳለሁኝ፣ እምነት ያዞኛል እጦማለሁኝ፣ ዘካቴን እከፍላለሁኝ፣ ሐጀን አደርጋለሁኝ፣ ቢረል ዋልደይን አረጋለሁኝ፣ ሐቀል ጅራን እጠብቃለሁኝ ታልክ እነዚህ ሁሉ ነገሮች ዋጋ እየከፈልክ ነው ለእምነትህ ማለት ነው። እምነቱን ግን በቃል ብቻ ላ ኢላሃ ኢላላህ ይላል፣ በእነዚህ ነገሮች ሁሉ ማይሳተፍ ከሆነ ከዛ አልፎ ደግሞ ሙሐረማት አላህ የከለከላቸው ወንጀሎችን ዝም ብሎ እንደፈለገ የሚዘፈቅ ከሆነ እምነቱን በቃል እያወጀ በተግባር እያፈረሰው ነው ያለው ማለት ነው። ተቃልና ተተግባር ወሳኙ ተግባር ነው። አንድ ሰው እኔ ጥሩ ሰው ነኝ እኔ ጥሩ ሰው ነኝ እያለ እየጮኸ ቢያውጅ እንደገና የሚሰራው እርኩስ ነገር ከሆነ ማን ነው የሚያምነው? በቃሉ ጥሩ ነኝ ስላለ እና ተግባር ወሳኝ ነውና ወአሚሉ ሷሊሃት እና መልካም ስራዎችን የሰሩ የሆኑ አማኞች ይላል። አመኑ ቢላሂ ኢማንን ሷሂሃን ወአመሉ አመለን ሷሊሃ ጤናማ እምነትን መጀመሪያ ተቀብለው እንደገና ትክክለኛ ስራን የሰሩ የሆኑት እንደዚህ አይነቶቹ ሰዎች ፈተናውን አለፉ ማለት ነው። በመሆኑም ውጤቱ ምን ይሆናል? ለኑከፊረና አንሁም ሰይአቲሂም ትክክለኛ እምነት ላይ ተመርኩዘው መልካም ስራ የሚሰሩ ከሆነ አልፎም እንኳን አንዳንድ ስህተት ቢያጋጥማቸው አላህ አይጨክንባቸውም፣ ስህተቶቻቸውን ይቅር ብሎ ያልፋቸዋል። ወለነጅዚየነሁም አህሰነ الذي كانوا يعملون በሚሰሩት መልካም ስራ አቋያ ደግሞ የሚገባቸውን ምንዳ እንመነዳቸዋለን ይላል። ጥሩ ኢማን ካለህና መልካም ስራ ከሰራ ሁለት መሰረታዊ ጥቅም ታገኛለህ ማለት ነው። አንደኛ ትክክለኛ አማኝ እስከሆንክና እስከሰራህ ድረስ አልፎ አልፎ እንኳን ድክመት ብታሳይ አላህ አይጨክንብህም፣ ለፈው ድገፈው እያለ የተለያዩ ደካማ ጎኖችን እየጠገነ ለውጤት ያበቃሃል ማለት ነው። ሁለተኛ ደግሞ የሰራው ስራ በስራህ መጠን ሳይሆን አህሰነ الذي كانوا يعملون ይላል። ሰዎች ከሚሰሩት መልካም ስራ ምርጥ በሆነው አንጻር ነው መመነዳቸው ይላል። ለምሳሌ አንተ ትሰግዳለህ፣ ግን ስግደትህ እንዲሁ ዝም ብሎ ሰበርሰካ ነው፣ ስርዓቱን የጠበቀ ላይሆን ይችላል። ሹሩጥ አርካን ሊጎለው ይችላል፣ ዋጅባት ሊጎለው ሙብጢላትም ሊገባበት ይችላል። ግን ባላቅመህ ትሞክራለህ ማለት ነው። ጾሙም ላይ እንደዛው ነው፣ ዘካቱም ላይ እንደዛው ነው። የተለያየ ድክመት ይኖራል ማለት ነው። ሙሉ በሙሉ 100% ናቢሉ አትችልም፣ ግን ከሞላ ጎደል አንተ ትሞክራለህ የምትችለውን። አላህ ግን ያንን እንግዲህ ሙከራህን ይባርክልህና እጥፍ ድርብ የሆነ ነው የሚሰጥህ ማለት ነው። አህሰን ማለት የሐሰን እስመት ተፍዲል ይባላል። ሐሰን الذي አይደለም አህሰን الذي ይላል ማለት እንግዲህ አንተ 4 ረካ ሶላት ሰግደህ የሚገባህ 40 ሐሰናት ከሆነ በኹሹዕና በአዳብ በስርዓቱ በጣም እንደ ነብዮቹ ወይም እንደ ሷሃቦቹ የሰገደው ሰው የሚያገኘውና እኛ የምናገኘው የተለያየ ነው። ግን አንተ በሚችለው መጠን ራስህን ታግለህ ከሰገድክ ቀዳዳው ቢበዛና ድክመቱ እንኳን ቢበዛ አላህ Subhanahu Wa Ta'ala ያችን ነገር ግድ የለም በሚችለው አቅም ሞክሯል እና ጨምሩለት እያለ መጀመሪያ መንጃ ቢል ሐሰነቲ ፈለሁ 10 አምሳሊሃ አንድ ሐሰና ስትሰራ 10 ሐሰናት ይጽፍልሃል ማለት ነው። በሂሳቡ መሰረት አንድ ስትሰራ አንድ ነበር መጻፍ ያለበት፣ ግን 10 ይጽፍልሃል። ከዛ ደግሞ በኹሹዕ በተቋው ትንሽ ገፋ ካደረክ ደግሞ 20-30 አድርጉለት ይላል። ከዛ 70-80 ይላል ማለት ነው። እየቀጠለ ሲሄድ መቶዎች ውስጥ ይገባል እና ኢላ 70 ኢላ 700 ኢላ ማ ላ يعلمه الا الله ይላል። አንድ ሶፍ ላይ አብረን ጎን ለጎን እየሰገር ሁላችንም 4 ረካ ዙሁር ጨርሰናል። ግን ስናሰላምት አንደኛው 700 ሐሰናት ይዞ የሚወጣል ማለት ነው። አንዱ 10 ብቻ አብረን ሆነን ጎን ለጎን እያለን ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala ዩቲ መየሻ ፈድሉላህ ነውና ለማንኛውም ዝቅተኛ የሚባለው ራሱ ሚናቅ አይደለም። መንጃ ቢል ሐሰነቲ ፈለው 10 አምሳሊሃ ያንዲ በአንድ ሪያል የሚገዛካ 10 ሪያል ተታሰበልህ ይሄው ትልቅ ነው ራሱ ማለት ነው። ከዚህ በታይ ከወረደ ነው ችግሩ። እና አህሰን የሚለው እንግዲህ ምንድነው? ከሰራው የበለጠ ማለት ነው። ተሰራው የበለጠ ያላሰብከው ያልከሰብከውን ጨምሮ ይሰጣል ማለት ነው በሐሰናቱ ረገድ።
በሰያቱ ደግሞ አላህ የጠላውን ነገር የከለከለውን ነገር ተተከለከልክ ያን ነገር እንደገና አሁንም ጨምሮ ነው የሚሰጥህ ማለት ነው። እኔን ፈርቶ እኮ ነው እንደ ሌሎቹ ሸህዋ አለው ይሄ ሰውዬ ይልና በዛም እንደዛው ይሰጣል ማለት ነው። ሰያት ከሰራ ደግሞ በአጋጣሚ ራስ ነፍሳችን ንፋስ ሰይጣን ገፋፍቶህ ወንጀል ላይ ከጣለህ ደግሞ በመሰረቱ እምነት እስካለህ ድረስ አሁንም እንደ ጥላቶቹ አይደለም የሚያየህ አንድ ሰያት ብቻ ነው የሚጽፍብህ ማለት ነው። አንድ ወንጀል ሰራ አንድ ሰያት በቅድሙ መሰረት 10 ነበር መሆን ያለበት ከዛም በላይ መጨመር ነበረበት ግን አንድ አው ያፉ ይልሃል አንዱንም ሊተወው ይችላል ሙእሚን እስከሆንክ ድረስ ማለት ነው። ተያዝኩት አንዲት ነጥብ ነው የሚይዘው እሷንም ልተዋት ይችላል ይላል በሐዲስ አልቁርስ ማለት ነው። ይሄ እንግዲህ ችሮታው ምን ያህል እንደሆነ ያሳያል። ግን ወይሉ ሊመን ገለበት ሐሰናቱ አሸራት ሰያቱ አሸራት ይላል አንዱ ተናጋሪ ማለት እና አላህ Subhanahu Wa Ta'ala መልካም ስትሰሩ በአንድ 10 በአንድ 70 በአንድ 100 ይታሰብላችኋል ተባለ። መጥፎ ስትሰሩ ደግሞ አንድ በአንድ ነው ተባለ። ግን አንዷን አብዝቶ ከመቶ በላይ የሚያደርግ ሰው ማን ይባላል? ይሄ ሰውዬ የራሱ ጥላት ነው ማለት ነው። አላህ ይሄን ሁሉ ሂሳብ እየሰጠህ አንተ ግን በቃ በየቀኑ የምትሰራው ሰያት እየበዛ ከሄደ ያን ሁሉ በልጦ ከሄደና ተወደክ ማን ነው ተጠያቂው? አንተ ራስህ ነህ ማለት ነው። እና አንዷ ነጥባችን በዝታ 10 እና 100 የተባለውን ሊያጥፋ ይገባል ማለት ነው። ሲሆን አላህ እንደወፈቃቸው የበለጠ በዛው መግፋት አለብን። ቢያንስና ብንሳሳት እንኳን ልማድ ማድረግ የለብንም ማለት ነው። ስተትን እንደ ልማድ አድርጎ የሚጓዙ ብዙ ናቸው። ስለዚህ ወለነጅዚየነሁም አህሰነ الذي كانوا يعملون ይሰሩት ከነበረው መልካም ስራቸው በተሻለውና በምርጡ መነዳቸዋለሁ ተራ ስግደቱን እንደ ምርጥ ስግደት አድርጌ ወስድላቸዋለሁ ይላል አላህ Subhanahu Wa Ta'ala። ወወሰይነ الانسان بوالديه حسنا ከዛ በኋላ ሌላው ፈተና ደግሞ በማህበራዊ ጉዳይ ይመጣል ማለት ነው። እስበርሳችሁ ሪስካውን ከሱ ጋር ያለውን አላቃ በእምነትና በክህደት በስራና በተውሂድ ደረጃ ነበረ። አሁን ደግሞ በማህበራዊ ጉዳይ ዘርፉ ብዙ ነው የፈተናው ማለት ነው። እስበርሳችሁም እንደገና በመበዳደልና መብትን በመንፈቅ ትጠየቃላችሁ። ተሚያስጠይቋችሁ ሁቁቆች መካከል በመካከላችሁ የወላጆች አንደኛ ቁጥር ይይዛል ማለት ነው። መጀመሪያ አላህ የወላጆችን ሐቅ በጣም ከፍ ከማድረጉ የተነሳ ከራሱ ሐቅ ጋር ነው ሁሉ ጊዜ እና ወቢልዋሊደይን ኢህሳን ይልሃል በየቦታው ማለት ነው። ወደ ራሳችሁ ስትመጡ ደግሞ ሁቁቀ ናስ ተወላጆች ይጀመራልና የወላጆችን ጉዳይ እንደቀላል እንዳታውት ወሰይነ الانسان بوالديه حسنا ሰውን እያንዳንዱ ወላጆቹን የሚችለውን መልካም ሁሉ እንዲያደርግለት አጥብቀን አደራ ብለናል ይላል። እና ቸል ብላችሁ እንዳታልፉት የወላጆችን ጉዳይ ካፊሮች እንኳን ቢሆኑ በካፊርነታቸው ራሳቸው ይጠየቃሉ። አንተ ግን በወላጅነት ሐቅ አለብህና በእነሱ በኩል የምትችለውን ሁሉ ማድረግ ግዴታ ነው ይላል አላህ Subhanahu Wa Ta'ala። በዚህ የሚወድቁ አሉ። በሌላ በመልካም ስራ በኢማናቸው ጠንካራ ሆነው ወላጆቻቸውን በማስቀየም ፈተና የሚወድቁ አሉና በዛም በኩል ተጠንቀቁ ይላል። ወኢን ጃሃዳከ ሊቱሽሪከ ቢማ ለይሰ ለከ ቢሂ ዒልሙን ግን ወላጆችን ደረጃቸውን ከፍ አድርጌ ለወላጅ የምትችለውን መልካም ሁሉ ስራ በምልበት ጊዜ ወላጆች ደግሞ እምነተ ቢሶች ከሆኑ በአጋጣሚ እነሱ ይችን አጋጣሚ ተጠቅመው የራሳቸውን መብት ለማወፈር እና አንተ የሚገባህን የማይገባህን ሁሉ እንድታደርግላቸው ሊጠይቁህና ጫና ሊያደርጉብህ ይችላሉ። አንተ እንግዲህ በአጋጣሚ አንተ ሙስሊም ሆነህ ወላጆች ካፊር ከሆኑ አንተ የኛ ልጅ እስከሆንክ ድረስ ከኛ አብረኮተህ ከኛ እምነት ለምን ትወጣለህ? አልፈቀርንልህም ይሉሃል ማለት ነው። እንረግምሃለን ይሉሃል። ስለዚህ እንደዚህ ከሆነስ ይሄን ቢረል ዋሊደይን ብለህ ተቀበለው ነው። አላህ Subhanahu Wa Ta'ala በሁለተኛ ደረጃ ነው እነሱ መብት የሰጠው። መጀመሪያ የኔ ሐቅ ተጠበቅ ኢማንና አመለን ሷሊህ ነው። ተዛ ቀጥሎ ደግሞ የወላጆች ሐቅ ሲል የወላጆች ሐቅ ግን የኔን ሐቅ እስካልተጋፋ ድረስ ነው የሚልህ ማለት ነው። እዚህ ላይ መጠንቀቅ አለብን። እና ወላጆች ይቀየሙኛል እያሉ መስለም እየፈለጉ እነሱ ሲሞቱ የሚሉ ቀጠሮ የሚሰጡ አሉ። ወላጆች ለምን ያዝኑብኛል ለምን ይቀየሙኛል እያሉ ማለት ነው። እሱ ለራሱ ወደዚህ መምጣት እኮ ነበረበት። ልታስተምረው ይገባል።
ስለዚህ ወላጅ ክልል አለው የራሱ ሐቁ መጠን አለው እንጂ ሙጥለቅ አይደለም ልክ እንደ ኢላህ አደረከው ማለት እኮ ነው ለአላህ ማድረግ የሚገባህን ነገር ለሱ ብለህ ተተውከማ እሱን አስቀደምከው አላህ Subhanahu Wa Ta'ala ሐቅ ያደረገላቸው መጀመሪያ የጌታቸውን ሐቅ ከዛ ቀጥሎ የወላጆችን ነው ወላጆች ግን ባለማወቅ ጌታ እኛን አገልግል ብሎሃልና እኛ ያልፈቀድከውና ያልወደድነው ነገር አታድርግ እንደኛው ካፊር ሁን ሊሉ ይችላሉ እንደኛው ሙጅሪም ሁን ሊሉ ይችላሉ ያን ካደረጉስ ምን ይሆናል መልሱ ላ እንዳትቀበላቸው እዛ ላይ ማለት ነው ምትበላው ትፈልጋለህ ይሄው ምትለብሰው ትፈልጋለህ ይሄው ታመሃል አሳክመሃለሁ በእምነቴ ግን አትንጣብኝ ልትለው ይገባል ማለት ነው እምነቴ ያው እኔ ጌታዬ ጋር የምገናኝበት ነው አንተ የወለድከው የስጋዬን እንጂ መንፈሴን አይደለም እዚህ ላይ እንደ ድርድር የለም ልትለው ይገባል እንደነሳዲ ማለት ነው ፈላ ትጢዑ ማለት ግልጥ በሆነ ቋንቋ ወላጆች በሃይማኖት አንድ ነገር ተጽኖ ቢያረጉና እነሱ እኛ ታልፈቀርንልህ እንደዛ አታደርግም ብለው በአላህ ሐቅ ጣልቃ ሊገቡ ቢሞክሩ እዚህ ላይ ይሉንታ እንዳይይዝ ፈላ ትጢዑማ ይሄማ አይገባችሁም በላቸው እንጂ መልፈስፈስ የለብህም ይላል እና ይሄን በመታረግ ጊዜ ምንድነው የሚሉት ጌታ ዘንድ ነው ከሰሃለን እንረግማለን ብለው ነው የሚያስፈራሩ ኢለየ መርጅዑኩም ችግር የለውም እንዳውም ዱላ ያንሱብህ እንጂ ወደኔ ማን የሚመጡ ከሆነ ዳኝነቱን የነኝ የምሰጠው መሰተተኛው ማን እንደሆነ አበይንላችኋለሁና ወላጆች ተተቀየሙ ጌታ ዘንድ ከሰው ችግር ያመጡብኛል ብላ አትፍራ ሁላችሁም እኔ ዘንዳ ስለምትመጡ መጀመሪያ ለምንድነው እናንተ ሙስሊም ያልሆናችሁት መጀመሪያ ለምንድነው ተውሂድ ያልተቀበላችሁት የሚለው ጥያቄ ነው የሚመጣው እንጂ እነሱ የኩፍር ጥያቄ ሲያጠይቁ ለምን አልተቀበልክም አትባልም አንተ ያን ለኔ ተወዋል አላህ Subhanahu Wa Ta'ala فأنبئكم بما كنتم تعملون ሁላችሁም ሲሰሩት የነበረውን እኔ ነግራችሁና ውጤቱንም አስረክባችኋለሁ ስለዚህ ወላጆች በሃይማኖት ጣልቃ ገብተው ተጽኖ ሊያረጉ ቢሞክሩ እሱን እንዳትቀበላቸው ከዛ መለስ የሆነ ነገር ግን የኔን መብስ አይነካ እነሱን የሚጠቅም ነገር ተጠየቁ አዎን አገልግላቸው ኢላላ አላህ Subhanahu Wa Ta'ala ስለዚህ የወላጆች ሐቅ መጠን አለው በዛ በመጠኑ ነው የሚያስጠይቅህ ማለት ነው እና ይሄ ወረደበት ምክንያት አለው ሳዕድ ኢብኑ አቢ ወቃስ የተባሉት ታላቁ ሱሐቢ አሸረቱ ሙበሸራ አባል የሆኑት እሳቸው በመካ ከተማ ወጣት ነበሩ ነብዩ ሲላኩ አለይሂ ሰላቱ ወሰለም እና እናት ነበረቻቸው እናታቸው በጣም ተወዳቸዋለች እሳቸው በጣም እናታቸውን ሲበዛ ይወዱ ነበር በዛ ሁኔታ ያሉ በድብቅ ለአቡበክር ሰብከው ወደ እስላም አስገባቸው ማለት ነው እና ሴትዮዋ ደግሞ በጣም አሸደል ኩፍር ነበረች የመጨረሻ እንደነ ኡሙ ጀሚል ቀንደኛ ጸረ እስላም ነበረች ማለት ነው እሷ በጎረቤት የሰለመውን ሰው ሁሉ እንደ ዝምቱልታላችሁ እያለ የምታስተባብርና የምታስቀጠቅጥ ነበረች ማለት ነው አሁን ሳታስበው ውድ ልጇ ውስጥ ገባ ይሄ ነገር እና አንቺ ልጅም እኮ ይታማል ይሏታል አይደረግም እኔ ቤት እስላም ሊገባ አለች አሁን ኋላ አንድ ቀን ለመጠየቅም በጣም ፈርታ እንደው አንድ ቀን ሲጨዋወቱ ምን ሲሉ ልጄ እንደው አንድ ነገር ልጠይቅህ አለች ምንድነው እንደው ሰዎች አሉ ዋልታ ያወላሉ እንደው አንተም ሰልማሃል እየተባለ ነውና ምን ያህል እውነት ነው እንዴ ማውነት ነው አላት አቋሙን አልቀየረም ሰለምኩ ብሎ ፊቱን አላዞረም ምንም አላለም ልክ በሙሉ አክብሮት ነው የሚያገለግላት ማለት ነው አሁን ሳይቃ ሆነባት ልክ መብረቅ እንደመታው ሰው አለች በቃ በድንጋጤ ከዛ ትንሽ አሰበችና በቃ ሳዕድ ተሳስተሃል እኔ ይሄን ነገር አልፈቅድልህም እንግዲህ ደግሞ አረብ ስለሆኑ ሲያልፉ ሲያገድሙ ያው የቁርአን እንትኖች ይሰማሉ ማለት ነው እና ወቢልዋልዲኒ ኢህሳኑን የሚለውን ቃል ለካ ሰምታለች እና ጌታ ለወላጆች መልካም ዋሉ አይደለም እንደ የሚለው አለች ይው ካፊር ተመልከተ ለሱ የሚጠቅመው ነገር ስትሆን ቁርአን እንደ ደሊል ይተቀምባታል ማለት ነው ቁርአንን ካመነበት ያላህ ቃል ከሆነ ለምን አይቀበለውም አሁን ካፊሮች ሲከራከሩ ቢንጤዎች ቁርአናችሁ እንዲህ ብሏል ብሏል በቁርአን የምታምን ከሆነ ለምን ካፊር ትሆናለህ ኩፍር አይፈቅድም ቁርአን ነው የምትለው መጀመሪያ ማለት ነው ቁርአንን ለኔቶ ግን ቁርአን እንዲህ ብሏል ብለህ የምትከራከር ከሆነ እኮ አመንክ ማለት ነው መረጃነቱን ተቀበልክ ማለት ነው ልትለው ይገባል ማለት ነው ስለዚህ ምን አለች ኡሙ ሳድ አንተ እኮ ጌታ ወቢልዋልዲኒ ኢህሳናን ብሏል እንዳው እናትንማ አጥብቆ ነው እንዳው ሐመለቱ ኡሙሁ እያለ
የኛም ፈተናችንን ሁሉ አውቆ እንደዚህ ብዬ ፈትያና የጫቸ ወልጃ አሳድጌ ያለኔ ፍቃድ ተሰልማለህ እንዴ? ተሳስተሃል፣ ጌታህም ይጣልሃል አለች። ስለዚህ ተመለስ ሲላት አይ ይሄማ ድርድር የሚቀርብ ነገር አይደለም፣ እኔ አልመለስም። አንቺ ኺድማሽ ጎደለብሽ፣ ምን ትፈልጊያለሽ? መፈልጊያውን ነገር ሁሉ ዘዥኝ፣ በጉልበቴ በገንዘቤ በሁሉ አገለግላለሁ፣ በእምነቴ ግን አትግቢብኝ ማየ ይላታል ማለት ነው። አይ የማይሆን ማንኑ አኗራትም በዚህ ሁኔታ አለች። ታዲያ ምን ይሁን? እሱ ጎረምሳ ነው፣ ልደብድብ ብትለው አትችልም። ስለዚህ በራሴ ላይ እርምጃ ወስዳለሁ አለች። ምን አይነት እርምጃ? እኔ ራሴን አጠፋለሁ፣ ከዛሬ ጀምሬ እህል የሚባል አልቀምስም፣ ውሃ የሚባል አልጠጣም፣ በቃ በራብ እሞታለሁ። ያኔ ይሄ እናቱን የገደለ መናጢ እየተባልክ እስከ ወዲያው ድረስ ትኮነናለህ አለች። እንግዲህ ስሜ እንዳይጠፋ ብሎ እንድና አቡ ጣሊብ ሊመለስ ማለት ነው። አይ ይሄ ነገር የሚሆን አይመስለኝም እና አታድርጊው አላት። አታድርገው ማየ፣ ይሄ አንቺን ይጎዳል፣ እኔ ግን ታቋሚ ሊቀይር የሚችል ነገር አይደለም ቢላት አደርገዋለሁ እንጂ አለች ማለት። በጣም እንደሚወዳት ስለምታውቅ እንግዲህ በራብ ስትጠራመስ ሲያይ ልቡ እንድትልና ይመለሳል ብላ ማለት ነው። ካሁኑ አድማውን ጀምራለሁ አለችና ጀመረች። አንድ ቀን ሳትበላ ሳትጠጣ ዋለች አደረች። በሁለተኛውም ደገመችው፣ ሶስተኛም ቀን ደገመችው። ኋላ ተልፈፍሳ ወደቀች። መንንቀሳቀስ አልችል። ብዙ ጀግና ወንድሞች አሉት። እናንተ እናታችንን ልትገል ነው፣ ደሟን ካንተ እንፈልጋለን እያሉ እነሱ ደግሞ ሰይፋቸውን መምዘዝ ጀመሩ ማለት ነው። በአንተ ምክንያት እናታችን ትሙት እንዴ? ብላ አሁን አብላት ትቻለሁ በልና እንድትበላ አድርጋት። አበደን አላደርግም። ወንድሞቹ ጋር ራሱ ጦርነት ውስጥ ሊገባ ነው ማለት ነው። ከዛ ጠፍቶ ሰፈሩን ትቶላቸው ሄደ። በዛ ይፈልጉታል በየሰፈሩ እየዞሩ ማለት ነው፣ ሊገሉት ማለት ነው። በመጨረሻ አንድ ወንድሙ አገኘውና እንደው ሌላውን ተው እንግዲህ አንተ ደረቅ ነህ፣ ምንም የምትመለስ ነገር አይደለህም፣ ግን አሁን ጣረሞት ላይ ናት፣ መጨረሻ እስትንፋሷ ልትወጣ ነውና ድምጽህን እንዲያው ዝም ብላ ሳድ 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 እያለች ይህንን ነው እያነዘዘች አለችው፣ ድምጽህን እንኳን አሰማትና ቶሎና አለው። እንግዲህ እሱ መኪዲያ ሊያደርግ ነው ማለት ነው። ድምጽህን አሰማት ሲላት እሺ ድምጽህን አሰማታለሁ ብሎ ይሄድላቸዋል። ተዘጋጅተዋል ጎረምሶች ዙሪያውን ማለት ነው። ሰይፋቸውን አዘጋጅተውን ብለው አጠገቧ ሳዕድ መጥቷል ማየ ብለው ሲጮህባት አይኗ ገለጥ አለ እና ያው እንግዲህ የተጠየቀውን ሊያደርግ ነው የመጣው መስሏት ማለት ነው። እና በላ እንግዲህ የሚያስደስታት ነገር አድርግና ተሞት አዲናት ይሉታል። ምንድነው የማደርገው? ድምጽህን አሰማ እኮ ነው ያላቸው። ይኸው መጥቻለሁኝ ተስማ ያ ይበቃም እንደ መጀመሪያ እኮ የተጣላው በዛ አይደለም ይሉታል። እሺ ጠጋለና በጆሮዋ በቃ ሊነግራት ነው ብሎ እነሱ አሰብስፈዋል። ያ ኡማ አላት لو كانت لك 100 نفس ثم رأيتها تخرج نفسا حتى تنتهي ما كفر سعد بدين محمد إن شئت قولي وإن شئت دعي አበቃ። አንድ ነፍስ አይደለም፣ አንድ ነፍስ ማዕዲ ነው መቼም አንዴ ይሞታል ሰው። 100 ነፍስ ኑሮሽ እንደው ንቦች ተቀፎ እንደሚወጡ በተራው ውልብ እያሉ ሲወጡ ባያቸው እንኳን አረ ሊያልቁ ነው ብዬ ምንም አራራም። 100ዎቹ ሁሉ ውስጥ ያልቁ ዝም ነው ምለዋለ። ያይ ጊዜ መናገር አትችልም። በጣቷ እንዲጠር መጀመሪያ እንትን ሹርባ ለመጋት እንደዚህ የመለገጡ እንደ አፋን ገልምጠው ያንጠበጥቡባት ነበር። ያን ትፍትል ነበር ለማዋጥ ማለት ነው። አሁን ያን ሹርባ እንጥታለች እንደዚህ ወዳ ሹርባ መጥቶ ሲንጠበጠብላት ነፍሷን ገዛች። ያው ሳዕድም ዲኑን ይዞ ይሄው ፈተናውን አለፈ ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala በየፈርጁ ይመጣል ፈተና የሚባለው ነገር ማለት ነው። በእምነት ላይ ከመጣ ድርድር የለም ማለት ነው። ምክንያቱም እምነትን ከጣልክ ጀሃነም ነው የሚጠብቅህ። ጀነትን ከስራ ለጀሃነም ትዳረጋለህ ማለት ነው። ለማን ብለህ ነው ጀነትን የመሰለ ጸጋ አተ ለጀሃነም የምታልፈው? ከዛ ምላሽ በሆነው ደረጃ ግን ወላጆችን በምትችለው አገልግላቸው። እዛ ደረጃ የሚደርስ ጥያቄ ከመጣ ግን ፈላ ቱጢዑማ ወላጆችን ቢሆኑ እንዲያትታዘዝላቸው ይላል። ለምን ኢለየ መርጅዑኩም በዚህ ነገር እነሱ ሊከሱ ሊወቅሱ ከሞከሩ የመጨረሻው ዳኝነት መመለሻችሁ ወደ እኔ ነው።
እኔ ጋር ስትመጡ ደግሞ ማን እንደሚፈረድበት እኔ ያውቃለሁ ፈኡነቢኡኩም ቢማ ኩንቱም ተዕመሉን በዱንያ ላይ ያላችሁ ስትሰሩት በነበረው ነገር እነግራችሁና ውጤቱን አስረክባችኋለሁ በዚህ መለስ በሆነ ነገር ግን ለወላጆች የሚበጀውን ሁሉ አድርጉ ይላል አላህ Subhanahu Wa Ta'ala والذين آمنوا وعملوا الصالحات እነዚህ ያመኑትና መልካም የሰሩት ደግሞ ይላል ያ አላህ ወፍቋቸው እንደነገራቸውና እንደመከራቸው ትክክለኛውን እምነት ተላብሰው በዛ ላይ ተመርኩዘው ደግሞ ጌታ ያዛቸውን መልካም ስራ የሚገበዩ የሆኑ ሰዎች ዋጋቸው ምንድነው ለኑድኺለነሁም ፊ الصالحين في عباد الله الصالحين ታውን ቀደም ብዙ ደጋጎች ወዳጆች አልፈዋል እና እነዚህም አዲስ ደንበኛ ሆነው ይቀጠሩና ጥሩ ኢማንና መልካም ስራን እስካሳዩ ድረስ አለፉት ወዳጆች ጋር አቀላቅሌ ወደ ጀነት ጋብዛቸዋለሁ ይላል ከዛ ያድርገንና እና እንግዲህ አላህ Subhanahu Wa Ta'ala ግልጽ ነው ማለት ነው የእምነት ጉዳይ ዋጋውንም ጭምር ነው የሚያሳይ ክህደትንም እንደዛው መዘዙንም ጭምር ያሳያል ማለት ነው እና በትክክል በእኔ በጌታቸው አምነው አርካነል ኢማንን በሚገባ ተቀብለው እንደገና በአርካነል ኢስላም ያንን ተግባራዊ የሚያደርጉ ከሆኑ እነዚህ ሰዎች በማንኛውም ዘመን በየትኛውም ሀገር ይምጡ ኋላና ፊት መሆኑ የሚጎዳው ነገር የለም ከወዳጆች ጋር አቀላቀላቸውና ለጀነት الفردوس አበቃቸዋለሁ ይያለ ነው ወሚነ الناس ስለዚህ ይሄ ነው እንግዲህ ፈተናው እኛ መጀመሪያ የተፈጠርነትን አላማ ማወቅ አለብን ወማ خلقت الجن والانس الا ليعبدون እንዳለው ሰዎችንም አጋንንቶችንም እዚህ ምድር ላይ ፈጥሬ ያፈሰስኳቸው እኔን እንዲገዙ እንጂ የራሳቸውን ስሜት እንዲያስተናግዱ አይደለም እኔን መገዛት ዋና አላማና ግባችሁ አድርጋችሁ መንቀሳቀስ መቻል አለባችሁ ይሄንን እውነት ተቀብላችሁ እንደገና በተግባር አረጋግጣችሁት ከተገኛችሁ በዚህ በዱንያ ላይ የሆነው ሆኖ ያልፍና በመጨረሻ ግን ከወዳጆች ጋር የቀላቀለ ለዘላለሙ ለማያልቀው ለማይደቀው ጀነት አበቃችኋለሁ ይሄ የኔ ቃል ኪዳን ነው እናንተስ በቃላችሁ ትዘልቃላችሁ እያለ ይጠይቃል አላህ Subhanahu Wa Ta'ala ወሚነ الناس እንደገና ከሰዎች አለ እንግዲህ አማኞች በእምነታቸው ጌታቸው ጋር ታውቀውና ታርቀው በትክክለኛው መንገድ ሲጓዙ ያልታደሉ ከንቶች ደግሞ አሉ ሰዎች ሌሎች ሰዎች አለ መየቁል የሚል አመና ቢላህ በመላሳቸው በአላህ አምነናል ይላሉ ልክ እንደናንተው ማለት ነው فاذا اوذي في الله እና ያው ፈተና ይቀርም ብያለሁኝና በአላህ ዲን ሳቢያ የተለያየ ፈተና በሚደርስባቸው ጊዜ جاء فتنة الناس ሰዎች የሚያደርሱበትን ፈተና ከአዛቢላህ እንደ አላህ ቅጣት አድርጎ የሚፍረከረካል ይላል ማለት ነው ያንን እንዲያትሆኑ ይላል አላህ እና ጊዜው ስላለቀ በቀጣው እንመለስበታለን ነው ሰለላሁ ዐለይሂ ወሰለም